ሶስት የሰላጣ አሰራሮችን አሳያችኋለሁ። በጣም ሄልዚ፣ በካሎሪ መጠናቸው ዝቅተኛ፣ ስፔሻሊ ክብደት ለመቀነስ የምትፈልጉ ይሄ ጥሩ የሰላጣ አሰራር ነው። በፕሮቲን የበለጸገ በቫይታሚን እና ሚነራልስ የታጨቀ በጣም ሄልዚ ሶስት የሰላጣ አሰራሮችን ይዤላችሁ መጥቻለሁ። መጀመሪያ ግን እንኳን ወደ ቻናሌ በድጋሚ መጣችሁ። በዚህ ቻናል ለሄልዚ ላይፍ ስታይል ወይም ለጤነኛ ኑሮ አኗኗር የሚጠቅሙንን የምግብ አሰራሮችን፣ ሬሲፒዎችን፣ ስለ ስኪን ኬር ማለትም ቆዳችንን በቤት ውስጥ እንዴት ቴክ ኬር ማድረግ እንደምንችልና መንከባከብ እንደምንችል እንዲሁም የቤት ውስጥ እንቅስቃሴዎች ለጀማሪዎች ቀላል የሆኑ እንቅስቃሴዎች፣ ለአድቫንስ በጅም መስራት የምትችሉትን እንቅስቃሴዎች ልምድ የምንለዋወጥበትና የምንማማርበት ቻናል ነው። አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። በድጋሚ እንኳን ደህና መጣችሁ። ያው እንደምታዩት ለሶስቱም ሰላጣ የሚያስፈልጉኝን ኢንግሪዲየንቶች አዘጋጅቻለሁ። ቀድመን ማዘጋጀታችን የሚጠቅመን በጣም ስራውን ቀላል ያደርግልናል። ከስፕሪንግ ሰላጣ እንጀምራለን። ፊል የሚያደርግ በዛ ላይ ደግሞ በፕሮቲን የታጨቀ ነው። እሱን እንደሚል መጠቀም እንችላለን፣ በሳይድ መጠቀም እንችላለን። እሱን እንጀምራለን። የምጠቀመው እኔ ኬል ነው። እናንተ ግን ስፒንች መጠቀም ትችላላችሁ። ኢቭን ጎመን መጠቀም ትችላላችሁ። አንዳንድ ጊዜ ሰዎች ጎመን ጥሬውን እንዴት ኬል ጥሬውን ይበላል ይላሉ። ሞር ጥሬ ነገር ስንበላ ኒውትሪሽኑን እንደጠበቀ ይሆናል። ሶፍት ይሁንልን እንጂ ለማግኘት ለኛ ጥሬ የሆኑ ነገሮችን መመገብ ስናበስለው ኒውትሪሽናቸውን እየቀነሰ ይመጣልና ስለዚህ ኬል ደግሞ በጣም ብዙ ሄልዝ ቤኔፊት አለው። ከታች አስቀምጥላችኋለሁ ሁሉንም። አሁን ሁሉንም ከትፍ ያለው ይሄ ብቻ ነው የቀረኝ። እሱን በመክተፍና ምክንያቱም አሳያችኋለሁ እንዴት ሶፍት እንደማደርገው ለዛ ነው ያልከተፍኩት። አሁን እሱን እንደዛ በማድረግ እንጀምራለን። እንጨቱን አትጠቀሙትም። እንደዚህ ቅጠሉ ልክ ጎመን እንደምትሰነጥቁ እንደዛ ትሰነጥቁና ከዛ ትከትፉታላችሁ። እንደዚህ እንጨቱን ካወጣችሁ በኋላ ቀጠን አድርጋችሁ ትከትፉታላችሁ። ከከተፋችሁት በኋላ እንዴት እንደምታደርጉ ቀረብ አድርጌ ካሜራውን አሳያችኋለሁ። ይሄን ይመስላል። ከተከተፈ በኋላ ቀጠን ማድረግም ትችላላችሁ። እኔ በዚህ መልኩ ነው የከተፍኩት። ከዛ ቦል ላይ እናደርጋለን ወይም ደግሞ የመቀላቀያ ሳህን ላይ እናደርግና ዘይት ኦሊቭ ኦይል ኦር አቮካዶ ኦይል ቢሆን ይመረጣል። ጨው ታደርጋላችሁ። በእጃችሁ በደንብ ታሻላችሁ። ጥፍር ካላችሁ ወይም ደግሞ እጃችሁ መንካት ካልፈለጋችሁ ግላቭ አድርጋችሁ በደንብ ታሹታላችሁ። ስታሹት እየለሰለሰና እያነሰ ይመጣል። የዛን ጊዜ ለመብላት ቀላል ይሆናል ማለት ነው። ከማብሰል ይልቅ እንደዚህ ብታደርጉት ጥሩ ኒውትሪሽኑን እንደጠበቀ ይሆናል። ከዛ ሚክሲንግ ቦል ወይም ደግሞ የመቀላቀያ ቦል ላይ እናደርጋለን። ምክንያቱም በጣም ብዙ ሌሎች ኢንግሪዲየንቶች ስለምንጨምር ይሄ ቦሎቄ፣ ባቄላ፣ አይ ቲንክ ቦሎቄ፣ የሶስት አይነት ቦሎቄ እና ሽምብራ፣ ከዛ ቀይ ሽንኩርት፣ ቃሪያ፣ ኩከምበር የተከተፈ፣ እነዚህ ሁሉ የተከተፉ ናቸው። እንደምታዩት አረንጓዴ ሽንኩርት ወይም የባሮ ሽንኩርት ነው የሚባለው። ከዛ ቲማቲም፣ ቀይ ቃሪያ ካላችሁ፣ ቤል ፔፐር ካላችሁ የፈለጋችሁትን ቬጅተብልሶች መቀላቀል ትችላላችሁ። ለካርብ ደግሞ ጤነኛ ካርብ ወይም ኮምፕሌክስ ካርብ የሚባለውን ኪዋን የተጠቀምኩት የተቀቀለና የቀዘቀዘ እሱን 2 ጭልፋ አደረኩኝ። ሁሉንም ኢንግሪዲየንቶች የሚያስፈልጉትን ከታች አስቀምጥላችኋለሁ። እኔ በዛ አድርጌ ነው የሰራሁት። እናንተ ግን በምትፈልጉት መጠን መስራት ትችላላችሁ። ከታች ኢንግሪዲየንቶችን እየተከተላችሁ ማለት ነው። በደንብ ከቀላቀላችሁት በኋላ ድሬሲንግ ያስፈልገናል። በጣም ብዙ ስለሰራው በትንሹ ከሰራችሁ ድሬሲንጉን እላዩ ላይ ማድረግ ትችላላችሁ። እኔ ግን ለብቻው ድሬሲንግ እሰራለሁኝ፣ ምክንያቱም በዛ ያለ ሰላጣ ስለሰራሁኝ ማለት ነው። አሁን የምፈልገውን ያህል ሳህን ላይ አደርግና ከዛ ለዛ የሚበቃ ወይም ደግሞ ለሁሉም የሚበቃ ድሬሲንግ እሰራለሁ። ድሬሲንግ እንደዚህ ትንሽ የብልቃጥ ቢኖራችሁ ጥሩ ነው። የተጠቀምኩት ሬድ ዋይን ቪኔገር፣ ኦሊቭ ኦይል፣ ሚጥሚጣ፣ ቁንዶ በርበሬ፣ ጨው፣ ኮረሪማ፣ ትንሽ ኮረሪማ እና ፍሬሽ ጋርሊክ የምትፈልጉትን ኢጣሊያን ሲዝንን ካላችሁን የሚጥሚጣ ስለምወድ ሁሉም ነገር ለሚጥሚጣ ነው የማደርገው። ከዛ ሎሚ ፍሬሽ ሎሚ እንጨምቃለን።
ፍሬው እንዳይገባባችሁ። ከዛ በደንብ ከቀላቀላችሁት በኋላ የምትፈልጉትን ያህል ላወጣችሁት ሳህን ታደርጋላችሁ። አሁን በደንብ ሄልዚነቱን እንትን ለማለት ደግሞ ነትስ እናደርጋለን። የፈለጋችሁትን አንድ ሚል አይነት ሊሆን ይችላል። እኔ ስላለኝ ነው የተለያዩ የማደርገው። ይሄ የፓምኪን ሲድ ነው፣ የዱባ ፍሬ የተቆላ በጣም አሪፍ ነው ለጤና እና ሰሰሚ ሲድ ወልነት አድርጌ ያለሁኝ። ለውዝ ማድረግ ትችላላችሁ። ቆንጆ ሄልዚ ፋትና በፕሮቲን የታጨቁ ናቸው እነሱ። ለሰላጣችን ቆንጆ ደንስ የሆነ ኒውትሪሽን ይሰጠዋል ማለት ነው። ይህንን ራሱ በልተን ለሳይድ ማድረግ እንችላለን፣ ወይም ደግሞ ብቻውን መብላት እንችላለን። እዩት እንዴት እንደሚያምር። ይህን የመሰለ ሰላጣ ሰርተናል። ይሄ አሁን ስጋ የለውም ግን በፕሮቲን የበለጸገ ነው። ነትስ አለው። እነዚህ የጨመርናቸው ፒስታቾ፣ ወልነት፣ ስፔሻሊ ፓምኪን ሲድ ወይም የዱባ ፍሬ በጣም በጣም ለጤና ስፔሻሊ ለሴቶች በጣም ጤና ነው። መጠቀም ብታዘወትሩ ጥሩ ነው እና ከእንደገና ደግሞ ሰሰሚ ሲድ አለው። እነዚህ ሁሉ ፕሮቲን አለው። ግን ተጨማሪ ፕሮቲን ከፈለግን ጾም ላይ ካልሆናችሁ ዶሮ ማድረግ ትችላላችሁ። አሁን እላዩ ላይ ዶሮ አድርጌ አሳያችኋለሁ። ትላንትና የሰራሁት ዶሮ ነበረኝ። እሱን ሰንጠቅ አድርጌ እዛ ላይ አደርጋለሁኝ። ፕሮቲን ይኖረዋል ማለት ነው። ለምሳም ወይም ለእራት መጠቀም ትችላላችሁ። ይሄ ድሬሲንግ አለ። የተረፈ ሰላጣ አላችሁ። ለ3 ቀን ለ4 ቀን በደንብ ከድናችሁ ካስቀመጣችሁት ከ3 እስከ 4 ቀን ፍሪጅ ውስጥ መቀመጥ ይችላል። ከምግባችሁ ጋር ጎን ላይ ማድረግ ትችላላችሁ። ብቻውንም ደግሞ እንደሚል መጠቀም ትችላላችሁ። ዶሮ አድርጌ ደግሞ አሳያችኋለሁ። ዶሮውን ሰንጠቅ አድርጌ እዛ ላይ የተወሰነ እንደ ላይክ 4 አውንስ በቂው ነው። ቀረብ አድርጌ አሳያችኋለሁ። ለጋርኒሽ ዝም ብለን ችግር እናደርጋለን። ዶሮውን ካደረኩ በኋላ እንዴት እንደሚመስል ለማሳየት በቅርበት ለማሳየት ነው። ይሄንን እዩት፣ የሚያምር። አሁን ሁለተኛውን እንሰራ። ሁለተኛው የቀይ ስር ሰላጣ ነው። ቀይ ስሩን ኦልሬዲ ትንሽ ኩክ አድርጌዋለሁኝ እና ወይም ደግሞ ሮስትድ ማድረግ ትችላላችሁ። የሚያስፈልገን 2 ቀይ ስር ነው። እኔ እቺ ስላይስ ማድረግ ያለችኝ፣ እናንተ ግን ይሄ ከሌላችሁ በእጃችሁም ስላይስ ማድረግ ትችላላችሁ። በፈለጋችሁት ቅርጽ 4 ቦታ ቆረጥ እናደርግና ብዙም አላበሰልኩትም፣ ብዙም ጥሬ አይደለም። ትንሽ ገባ ያለ ሮስትድ ቢሆን ጥሩ ነው። እንደዚህ ከከተፋችሁት በኋላ ስላይስ ወይም ደግሞ በቢላ በደንብ አድርጋችሁ ቀጠን አድርጋችሁ በምትፈልጉት 4 ማዕዘን ከፈለጋችሁ እንደዛ፣ ካልሆነም ደግሞ ስላይስ ማድረግ ትችላላችሁ። እንደዚህ ስላይስ አደርገዋለሁ ማለት ነው። ስላይስ ካደረግኩት በኋላ ይሄን ይመስላል። በውሃ ትንሽ ነው የቀቀልኩት። በጣም ሶፍት ነው፣ ለመብላትም ኢዚ ይሆናል። ከዛ የመቀላቀያ ሳህን እናደርግና መጀመሪያ ስፒንች ነው ያደረግኩት። እናንተ ለደስም ማድረግ ትችላላችሁ፣ የፈለጋችሁትን ግሪን ማድረግ ትችላላችሁ። ከዛ ላዩ ላይ ቀይ ስሩን አደረኩኝ። የሚፈልጋቸውን ኢንግሪዲየንቶች ማድረግ ጀመርኩኝ። የሽሬድድ የሆነ ካሮት፣ አኒየን፣ ሬድ አኒየን ያስቀረሁት ከዛኛው ሰላጣ፣ እንዲሁም ኩከምበር የተከተፈ፣ ቃሪያ በጣም ስለምወድ ማድረግ አይጠበቅባችሁም። ቃሪያ የማትወዱ ከሆነ ግሪን አኒየን፣ እነዚህ ሁሉ ቆንጆ ፍሌቨር ይሰጠዋል። ሰላንችሮ፣ የተከተፈ ሰላንችሮ እርጥብ ድንብላል ማለት ነው። አሁን ደግሞ የተቀቀለ ጥቁር ቦሎቄ እናደርግበታለን። ፕላንት ቤዝ ፕሮቲን፣ ቆንጆ ለሰላጣው የፕሮቲን ኒውትሪሽን ይሰጠዋል። ከዛ እዚህ ላይ ለብቻው አይደለም ድሬሲንግ የምንሰራው፣ ምክንያቱም አነሳ አድርጌ ስለሰራሁኝ ቁንዶ በርበሬ፣ ጨው፣ ትንሽ ኮረሪማ፣ ኦሊቭ ኦይል፣ ቨነገር፣ የፈለጋችሁትን አይነት ቨነገር፣ እኔ ሬድ ዋይን ቨነገር ነው የተጠቀምኩት። ሎሚ ታደርጉና ከዛ ደግሞ ለጥሩ ሄልዚ ፋት እና ፕሮቲን ተጨማሪ ፕሮቲን ደግሞ ፒስታቾ፣ ከዛ ስሰሚ ሲድ አድርገናል። እንቀላቅለው እንዴት እንደሚያምር በአካል ደግሞ ብታዩት እንዴት እንደሚያምር ልነግራችሁ አልችልም። በዛ ላይ ደግሞ በኒውትሪሽኑ በጣም የበለጸገ በፋይበር፣ በፕሮቲን፣ በተለያዩ ቫይታሚንስ፣ ሚነራልስ በጣም የታጨቀ ለሰውነት ለጤንነታችን የሚያስፈልገን አቮካዶ ለሄልዚ ፋት ራሱ መጨመር ትችላላችሁ። እዩት እንዴት እንደሚያምር። ገና ደግሞ ቦይልድ ኤግን ያለኝ እዚህ ላይ ቦይልድ ኤግ ባደርግበት
ሞር ፕሮቲን ይሆናል ማለት ነው። ስፕሪንግ ሚክስ ሰላጣ ሰርተናል። ቀይ ስር ሰላጣ ሰርተናል። አሁን ደግሞ የካሮት ሰላጣ እንሰራለን። እንደምታዩት የተለያየ ከለር ካሮት ነው ያለኝ። ለመጀመሪያ ጊዜ ከለርፉል ካሮት ሰላጣ ስሞክር በፊት እንደዚሁ በዚህ በኦሪጂናሉ ወይም በኖርማሉ ካሮት ከለር ነበር የምሰራው። ለመቀላቀል ከለር ያለውን ገዛው ማለት ነው። ኦልሬዲ ሼቭ አድርጌያለሁ፣ ሬዲ አለኝ። ለእናንተ ግን እንዴት ሼቭ እንዳደረኩኝ ቀረብ አድርጌ ያሳያችኋለሁ። እንደዚህ ነው ሼቭ የምታደርጉት። ነጩ ከእንደገና የሆነ ፐርፕል ከለር፣ ፐርፕሉ እንዴት እንደሚያምር ከለሩ ልነግራችሁ አልችልም። ነጭ ወደ ቢጫ ከለር የሚሄደውም እሱም ያምራል። ግን አሁን ሼቭ እንዴት እንደማድረግ ላሳያችሁና ከዛ አሰራሩን ልስራ። ይሄንን ኦልሬዲ አጥቤዋለሁኝ። እንደዚህ እያደረጋችሁ ይችን ነገር በመጠቀም ቀረብ አድርጌ ላሳያችሁ በደንብ እንድታዩ። ይሄ መላጫ ካላችሁ በሱ ሼቭ ማድረግ ትችላላችሁ። እንደዚህ በጣም ስስ ሲሆን ጥሩ ነው። ከዛ ይሄ እዚህ ጋር ማሳያችሁ ይሄ የፐርፕል ካሮት ላይ ከለሩ እንዴት እንደሚያምር እሱንም እንደዛ ሼቭ ታደርጋላችሁ። ትንሽ ከለርፉል ለማድረግ ነው። ከዚህ በፊት እንደዚህ ከለርፉል አድርጌ ካሮት ሰላጣን ሰርቼ አላቅም። እዩት እንዴት እንደሚያምር ላይክ ፐርፕል በርገንዲ ከለር እና ሬጉላሩ። ይሄ ደግሞ ወደ ነጭ ወይም ደግሞ ቢጫ ከለር አለው። እሱንም እንደዛው ሼቭ እናደርጋለን። ሼቭ ስናደርገው በጣም በስሱ ቶሎ ቶሎ አድርጋችሁ፣ በጣም ብዙ ሰዓት አይወስድም፣ ቀላል ነው። እንደዚህ ካደረጋችሁ በኋላ እኔ ኦልሬዲ አድርጌያለሁኝ። አሁን ለእናንተ ሳሳይ ያደረኩትን ጨምሬ አንድ ላይ ምን እናደርጋለን? በሳህን አድርገን እንቀላቅላለን። ከዛ ሁሉንም አንድ ላይ እናደርጋለን ሳህን ላይ። ለዛ ደግሞ የሚያስፈልገንን ኢንግሪዲየንቶች ኦልሬዲ አለኝ። ከዛኛው ሰላጣ የተረፈኝ ቃሪያ፣ የባሮ ሽንኩርት ከትፌ ኦልሬዲ አድርጌያለሁኝ። ቃሪያ፣ ስስሚ ስድ እሱን እናደርጋለን። ከዛ በኋላ ነጭ ሽንኩርት ድሬሲንጉን እዛው ላይ ነው የምናደርገው። እንደ ትንሽ አነሳ አድርጌ ስለሰራሁኝ ቁንዶ በርበሬ፣ ጨው፣ ነትስ እዚህ ወልነትስ ነው ያደረኩት ለጥሩ ፋትና ፕሮቲን ተጨማሪ ፕሮቲን እንዲኖረው። ከዛ ኦሊቭ ኦይል፣ ቨነገር የፈለጋችሁትን ራይስ ቨነገር ወይ ዋይን ቨነገር መጠቀም ትችላላችሁ። አፕል ሳይደር ቨነገር። ከዛ ሰላንትሮ የተረፈ ነበር እሱን አደረኩኝ። ሎሚ። ይሄ የካሮት ሰላጣ ለእኔ ፌቨሪት፣ ለቆዳችን በጣም ቆንጆ። ካሮት እና ቀይ ስር ለቆዳችን ለጤናችን በጣም ጥሩ ናቸው። በፋይበር የታጨቁ ናቸው። በጣም ብዙ ቫይታሚንስ፣ ሚነራልስ ያላቸው ማዕድኖች ያላቸው ናቸው። ለጤናችን ቆንጆ ነው። እዚህ ሰላጣ ላይ ደግሞ ፕሮቲን ለማድረግ ኤግ ቦይልድ ኦር ደግሞ ሽሪምፕ፣ እንደዚህ እኔ ሽሪምፕ አደርጋለሁ። እናንተ ካልፈለጋችሁ ኤግ የተቀቀለ እንቁላል ዶሮ ማድረግ ትችላላችሁ። ይህ ቪዲዮ ጠቃሚ ነው ካላችሁ ላይክ፣ ሼር፣ ኮሜንት ማድረግን እንዳትረሱ። በሚቀጥለው ማየት የምትፈልጉትንም በኮሜንት ሴክሽን ላይ አስቀምጡልኝ። ትልቅ ኮሚኒቲ እየገነባን እየተማማርንና ልምድ እየተለዋወጥን ነውና ጥያቄ ከመጠየቅ ወደኋላ አትበሉ። ጥያቄዎቻችሁንም በኮሜንት ሴክሽን ላይ አስቀምጡልኝ። ጥያቄዎቻችሁን በተቻለ መጠን መልሳለሁ። ትንሽ ብዘገይም ትዕግስተኛ ሁኑ። ከመመለስ ወደኋላ አልልም። ቪዲዮዎችን ስለምታዩ እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ሰላም ሁኑልኝ።